ገንዘብ ያለ ግንዛቤ ገንዘብ የሚባለው ነገር ይዞት የሚመጣው ለውጥ አለ። አይገርማችሁ? የትዳር ለውጥ በገንዘብ ምክንያት ትዳር የለወጡ ሰዎች አሉ። እኔ እንደዚህ አይነት ተባይ ሰው አይደለም እንዴ ያገባው። ገቢ ሲገባ ብቻ ነበር በፍቅር የምትኖሩት። በሰላም በፍቅር በድህነት ጊዜ አቧራ አፍ ብለው ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ የሚለው ጥቅስ የእናንተ ነው። ቤታችሁን ለስራችሁ አትክፈሉ፣ እሱ ችግር ይፈጥራል። ስለዚህ እዚህ ጋር ባሎች በደንብ ጆሮአችሁን ከፍታችሁ ስሙ። ዛሬ ከለውጥ ጋር የሚመጣውን አመለካከት ወይም ደግሞ ከለውጥ ጋር የሚመጡ ነውጦች አሉ። ለውጥ ብቻውን አይደለም የሚመጣው፣ ይዞት የሚመጣው ነውጥም ስላለ ከለውጥ ጋር ስለሚመጣው ነውጥ እናገራለሁ። የሚለወጡና የማይለወጡ ነገሮች አሉ። በቃ ዝም ብለን የምንቀበላቸው አሉ ሳይለወጡ፣ እንደገና ደግሞ የሚለወጡ ነገሮች ስላሉ እነሱ ነገሮች ያው ከእድሜ ጋር የሚያያዙ ናቸው። አንድ ጥቅስ መጽሐፍ ቅዱስ ላይ እንድናነብ ጠይቃቸዋለሁ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ልጅ ሳለው እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ፣ ጎልማሳ ሆኜ ግን የልጅነትን ጠባይ ሸሬአለሁ ይላል። የሆነ የሚሻር አለ፣ የሚለወጥ አለ፣ በእድሜ የሚለወጥ አለ፣ ደግሞ የማይለወጥ ነገር አለ። ለምሳሌ በእድሜ አስተሳሰብ ይለወጣል፣ በእድሜ አነጋገር ይለወጣል፣ አመለካከት ይለወጣል፣ በእድሜ ጾታ ይቀየር። ልጅ እያለ የነበረ ሰው ሲወለድ የነበረውን ጾታ ይዞ ነው አይደል እስከ መጨረሻ ይመጣው። ለምሳሌ እሱ የሚለወጡና የማይለወጡ ነገሮች አሉ። በእድሜ ብዛት የምንለውጣቸው አስተሳሰቦች አሉ፣ አመለካከቶች አሉ፣ አቆጣጠሮች አሉ። እነሱን ነገሮች የሚለውጣቸው እድሜ ነው። አሁን ካለንበት እድሜ አንድ የሆነ ነገር ከፍ ባልን ቁጥር የምንለውጠው ነገር አለ። የሆነ እውቀት ባገኘን ቁጥር የምንለውጠው ነገር አለ። ውሳኔያችን ይቀየራል። ውሳኔያችን ተቀይሮ አያውቅም። በአንድ ጉዳይ ላይ ደምድመን መተን የእግዚአብሔርን ብርሃን ስናገኝ፣ ቃል ስናገኝ፣ የሆነ ብርሃን ስናገኝ ሀሳባችንን፣ መንገዳችንን፣ ውሳኔያችንን እንቀይራለን። ሺህ ጊዜ ብንማር፣ ሺህ ጊዜ ብናቅ ጾታ አንቀይር። ዛሬ ልጆች ሆናችሁ የምታስቡ ሰዎች አላችሁ። አላደጋችሁ። ለውጥ ይመጣል። በተገቢ ሁኔታ ካልተያዘ ግን ቤት እንደሚያበላሽ፣ ነውጥ እንደሚያመጣ፣ እንደሚበትነን መታወቅ አለበት። አሁን እነዚህ የማይቀሩትን ነገሮች በትክክል ተረድቶ መቆም በጣም ጥሩ። እስቲ ዝም ብላችሁ የሆነ ሙዚቃ ቤት በር ላይ ቁጭ ብላችሁ አሉ ሊስትሮ እያስተናገዳችሁ ቀን እያንጎራጎርክ ነው ራስን የምታገኝ። ከየትም መጥቶ አይደለም ቁጭ ብለህ የዋልክበትና የቀዳኸው ስለሆነ እንዴት ነው እሱን ትሪት የምናደርገው ነው። በውሎ ምክንያት የመጡትን ነገሮች ችግር ሆኖ ቤታችንን ያፍርሱት ወይንስ ቀስ ብለን በጥንቃቄ ኳስ በመሬት አድርገን ለመፍታት ጊዜ እንውሰድ፣ ጥበብ እንውሰድ፣ በመረዳዳት በመደጋገፍ ነገሮችን ሃንድል እናድርግ። ይሄ በጣም ወሳኝ ነገር። ስለዚህ ነውጦችን የሚያመጡ ለውጦች አሉ። ዋና ዋናዎቹን አንድ ሶስት ነገሮች ከጊዜ አንጻር ነግራችኋል። በቆይታም የተማርኩትም ያየሁትም ለውጦች ዋና ዋና የሚባሉትን ዛሬ ሶስቱን ከጊዜ አንጻር እነግራቸዋለሁ። በገንዘብ ምክንያት የሚመጣ ለውጥ አለ። ገንዘብ የሚባለው ነገር ይዞት የሚመጣው ለውጥ አለ። አይገርማችሁ? አሁን ገንዘብ በጣም አሪፍ ነገር ነው ለትዳር። ገንዘብ ግን ካለ ግንዛቤ ከመጣ ችግር ይፈጥራል። በሰላም በፍቅር በድህነት ጊዜ አቧራ አፍ ብለው ተዋደው ቴክፋይፍ ተባብለው ፍቅር በጣም ተያይዘው አብረው ለመኖር ጨክነው ወጥተው የነበሩ ሰዎች በሱ ምክንያት ረብሻ ይፈጠራል። በምን ምክንያት? ገንዘብ በማጣትም ምክንያት፣ ባለፈው ነግሬያቸዋለሁ፣ በማግኘትም ምክንያት ችግር ይፈጠራል። ገንዘብ ይመጣና ለውጥ ይፈጥራል ቤቱ ላይ። አደገኛ ቤት አፍራሽ። ይህን መረዳት አለብን፣ ጥንቃቄ መያዝ አለብን። ስለ ገንዘብ ያለን አስተሳሰብ ጥሩና ጤናማ ካልሆነ በገንዘብ ምክንያት ለፍቺ የተሰለፉ የተፋቱ ሰዎች እልፍ ናቸው። ገንዘብ ያመጣውን ለውጥ መቋቋም አቃታቸው። በገንዘብ ምክንያት የመጣ ለውጥ፣ በማጣት ምክንያት መካከለኛ ገቢ የነበራቸው ሰዎች በማጣት ምክንያት፣ ገቢ መቀነሱ በመቀዝቀዙ ምክንያት ትዝብት ውስጥ የወደቁ። እኔ እንደዚህ አይነት ተባይ ሰው አይደለም እንዴ ያገባው። የሚወርድ የማይመስላቸው ገንዘብ ዘላለማዊ ቋሚ የሚመስላቸው ከገቡ በኋላ ገንዘብ በማጣት ምክንያት ቤት ይፈርሳል። ገንዘብ የሌላቸው ደግሞ በማግኘት ምክንያት፣ ደግሞ መካከለኛ የነበሩ በጣም በማግኘት ምክንያት፣ ገቢ በመጨመሩ ምክንያት የሚጣሉ ሰዎች እንዴት ሃንድል ማድረግ እንዳለባቸው ጠፍቶባቸው። እኔ አንድ ሴክሽን አለ የምንሰጠው ፓኬጅ ውስጥ አንዱ ጋብቻና ገንዘብ ነው። ፍትት አድርገን እንደዚህ አስምረን ጋብቻ እዚህ ጋር ነው፣ ገንዘብ እዚህ ጋር ነው። እንዴት ነው ገንዘብን ወደ ጋብቻችን ውስጥ አምጥተን የምንጠቀመው? ጥንቃቄ ይፈልግ። ችግር የለውም ይምጣ እንጂ ችግር የለውም የሚሉ ሰዎች አሉ። ለዚህ ነው ኢየሱስ ጌታ ነው አለ። ለገንዘብና ለጌታ መገዛት አትችሉም ማለት እሱ ጌታ ሆኖ ሁሉ መኖር የሚችል ጌታ ነው የሚሆነው። መጥቶ ቤታችሁ ውስጥ ጌታ ሊሆን ይችላል። ጌታችሁን አስወጡት። ለዚህ ነው ጌታ ኢየሱስ ክርስቶስ ሄዳችሁ ሉቃስ 10:13 ጀምሮ ስትመለከቱ አንድ ሰውዬ መጣና ኢየሱስን ወንድሜ ገንዘቡን ያካፍለኝ ብሎ ኢየሱስ ጋር ከሰሰው። ወንድምየው ለምን አለው? ያካፍለኝ። ኢየሱስ እኔ በእናንተ ገንዘብ ዳኛና አካፋይ ያደረገኝ ማን ነው? እንዴት አንተ የመጣው ፍትሃዊ መንግስት ልትሆን አይደለም? እንደሱ አትበል። ሰውየውን ምን እንዳለው ታውቃላችሁ? ሰው በገንዘቡ ብዛት አይድንም። ሰው በገንዘቡ ብዛት አይድንምና ከመጎምጀት ተጠበቋል፣ ተጠንቀቁ። እንደውም አንድ ምሳሌ ልንገራችሁ። አንድ ባለጠጋ ሰው ነበር አለ። ትልቅ ሀብት ነበረው። ግምጃ ቤቱ ጠበበው። ትልቅ ግምጃ ቤት ሰራ። ያለውን ሀብት በሙሉ ጨመረ እዛ ውስጥ። ከዛ ያስቀመጠውን ገንዘብ እዛ ውስጥ ያለውን ሀብት አከማቸና ቁጭ አለና ነፍሴ ለብዙ ዘመን የሚበቃ ሀብት አለሽ ቢጠጭ ያላት። ከዛስ አንተ ሰነፍ
ይሄ የሰበሰብከው ለማል ሆነው ይሄው ነፍስን ሊወስዷት ደጅ ላይ ናቸው። ተራህ ደርሶ ተጠርተሃል፣ ናውጣ ተብለሃል አሉ። ከዚህ ምድር ስትወጣ ወንድሜ አንድ ነገር ይዘህ አትሄድም። በጥንቃቄ ስለ ገንዘብ ክሊር የሆነ እውቀት ካልያዛችሁ እሱ ያናውጣችኋል። ገንዘብ ጠፍቶም እየተናወጣችሁ መጥቶም እየተናወጣችሁ ያላችሁ ሰዎች አላችሁ። ሲጠፋም በድህነት ምክንያት እኔ እዚህ አንተ ህይወትና ኑሮ ውስጥ እያከኩል እስከምኖረው እስከመቼ በአንቺ ምክንያት ነው እኔ ድህነት ውስጥ የገባሁት። ደግሞ ከመጣም በኋላ ፍትሃዊ የሆነ የገንዘብ አስተዳደር ስለሌለ አንዱ ብቻ ፈላጭ ቆራጭ ሊሆን ስለሚፈልግ በስውርም በታኝ ሲሆን ገንዘብ ያለ ግንዛቤ ገንዘብ ሲደምር ድንቁርና የመጨረሻ ጨለማ። በድንቁርና ገንዘብ የምትሰበስቡ ሰዎች ተጠንቀቁ። ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ የሚለው ጥቅስ የእናንተ ነው። በገንዘብ ምክንያት ስንቶች ናቸው ከሰርግ ድግስ ጀምሩ ይጀምራል። አይጠፋም አለ። ገና ለመጋባት ፕሮሰስ መጀመር ሲጀምሩ በገንዘብ ምክንያት ኢሹ መሆን ይጀምራል። ድግሱ እንዴት ነው የሚሆነው? እሱ ራሱ መምጣት ይጀምራል። ከዛ በኋላ የት ነው የምንኖረው? የመኖሪያ ስፍራ። ከዛ በኋላ የት ነው ምን አይነት ቤት ውስጥ ነው የምንኖረው? ምን አይነት የቤት ዕቃ እንግዛ? ምን አይነትስ ላይፍ ስታይል ነው የምንከተለው? ገንዘብ ይመጣና ይኸውልህ ከመጀመሪያ እስከ መጨረሻ አለ። ተጠንቀቁ። ኢንቪዚብል ሆኖ እያንዳንዱ ሰው ቤት ደጅ ላይ አለ። እድል ካገኘ ሁሌ ይሞክራል። ሐሳባችሁን እየለያየ ይሞክራል። ሊያጋጫችሁ፣ ቤታችሁን ሊያፈርስ፣ ልጆቻችሁን ለሰይጣን አሳልፎ ሊሰጥ ገንዘብ የሚባል ለዋጭ የብዙ ሰዎችን አመልም ባህሪም ማንነትንም የቀየረ ስም ያስቀየረ ነው። ገንዘብ ክፉ ነው። ባለጌ እንዳትሆኑ። ገንዘብ ጠበኛም ባለጌም ደፋርም ያደርጋል። ሰውንም እግዚአብሔርንም የማይፈራውን ባለጠጋ ሰው እየታቁታላችሁ። ለዚህ ነው መጽሐፍ ቅዱሳችን ክሊር የሆኑ ስለ ገንዘብ ልናቃቸው የሚገቡ ነገሮችን ቁጭ አድርጎልናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ዳስ ተመልከቱ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ። ወደዚህ ምድር አንዳች ነገር የምንበሉትና የምትጠጡት የምትለብሱት ካላችሁ ይበቃችኋል። ገንዘብን መውደድ የክፋት ሁሉ ምንድነው? ስር ነው። አለኝ የሚለው ሰይጣን ትልቁ ፈንጅ ገንዘብ ይባላል። እሱም መውደድ፣ ገንዘብ ሳይሆን መውደዱ። የትናንትና ደጎች ዛሬ ንፉጉ ይሆናሉ። የትናንትና ታማኞች ዛሬ ባለጌ ይሆናሉ። የሚያሳዝን ነው። በድህነት ጊዜ አብረው በአንድ ቡታጋዝ ሽሮን ተክትከው 2 ክፍል ቤት አንድ አምፖል በመካከል ላይ አብርተው ለ2 ክፍል አብርተው የኖሩ ሰዎች በገንዘብ ምክንያት በመጣ ገንዘብ ምክንያት ዛሬ ባሎች በሚስቶች ላይ ሚስቶች በባሎች ላይ ስንቶች ተበተኑ፣ ስንቶች ሄዱ። ቀን እኮ የማያመጣው ነገር የለም። ዛሬ ያላችሁበት ቤት ውስጥ ነገ ሌላ ቤት ነው ያላችሁት። ዛሬ ያላችሁበት ደረጃ ላይ አይደለም ነገ የምትኖሩት። ነገ ትለወጣላችሁ። አሜን አትሉ? ትለወጣላችሁ። እግዚአብሔር ይባርካችኋል። ገንዘብ ወደ ህይወታችሁ ይመጣል። ያኔ ሲመጣ የሚመጣውን ነገር በጥንቃቄ አንድል ካላረጋችሁት እሱ እናንተንም ለውጦ አናውጧችሁም ሊሄድ ይችላል። ገንዘብ ምክንያት አንድ የአመለካከት ለውጥ፣ የውሳኔ ለውጥ፣ የትዳር ለውጥ ይደረጋል። የትዳር ለውጥ በገንዘብ ምክንያት ትዳር የለወጡ ሰዎች አሉ። ሀገር ቤት በአይሱዚ ላይ ተጭነው ሲመጡ እሳቸው መቀነታቸውን አድርገው እሳቸው በወፉቾ ሱሪያቸውን አስረው የመጡ ሰዎች ናቸው። እዚህ ሲደርሱ በገንዘብ የተቀያየሩ። የትናንትናው ቃል ኪዳን በሆነ ቦታ ላይ ሄደው በስንደዶ ምናምን በእንትን ሰርተው በእርጥብ ቀለበት ተደራርገው ቃል ኪዳን የገቡ ባልከዳሽ በአልከዳህም የተባባሉ ያ የልጅነት ፍቅራቸው ደስ የሚል ኦርጋኒክ የሆነው ጠረንን የአንዱን ጠረን ይወደው የነበረ በጠርሙስ ውስጥ ባለ ጠረን ስንት ሰው ቀየረ። ትናንትና ኦሪጂናል ሰው የሚለውን የማንነት ጠረን የነበረው የድሮውን ስንቱ ነው በጠርሙስ የቀየረ። ገንዘብ ጋብቻችሁን እንድታስተዳድሩበት የሁለት ፍቅረኛሞችን ኑሮ ለማገልገል እንደ ባሪያ ገንዘብ እግዚአብሔር በጀት ይመድባል። የመጣውን በጀት ባልን አስወጥቶ ሚስትን አስወጥቶ እንተካው ብትሉ እሱ ችግር የለበትም። ባል ለመሆን ይመጣል። ደፋር ነው ገንዘብ። በማይለወጠው ለዋጭ ውስጥ ገብታችሁ የመጣ ለውጥ አናውጧችሁ ቤታችሁ ልታፈርሰው ያላችሁ ቁጥር 1 ገንዘብ ነው። ገንዘብን ምን እናድርገው ካላችሁኝ እዛው አንደኛ ጢሞቴዎስ 6:19-20 ላይ እግዚአብሔር ገንዘብ ለምን እንደሚሰጥ ይነግረናል። ለሚሰጥበትን ምክንያት እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካምን መሰረት የሚሆንላቸው መዝገብ እየሰበሰቡ መልካሙን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱ ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። ይህ እውቀት አለን ብለው አንዳንዶች ስለ እምነት ስተዋልና ጸጋ ካንተ ጋር ይሁን። እንዳትስቱ ነው ማወራው። ኑሯችሁ የተመታ ገበያችሁ የቀዘቀዘ ገበያችሁ ሲቀዘቅዝ ምን አነጫነጫችሁ? ምን አጋጫችሁ? ታዲያ ገቢ ሲገባ ብቻ ነበር በፍቅር የምትኖሩት? ነውጥ አልመጣም? እንድትለያዩ የሚያደርግ ችግር አልተፈጠረም? ህመም አልመጣም? ገቢ ሲቀዘቅዝ ብዙዎች ትዝብት ውስጥ ወድቀዋል። የብዙ ሰዎች ቤት ተበጥብጧል። ሁለተኛው በትዳር ውስጥ ያለው ነውጥ ጊዜ ይባላል። የጊዜ አጠቃቀም። ጊዜ ስትጠቀሙ ከጋብቻ በፊት የነበረው ጊዜ አሰጣጥ አሁን በጣም እጮኝነት ላይ ከጠዋት እስከ ማታ እንደዚህ ተበይደው የሚውሉ እጮኛ ማቾች አሉ እና እመክራቸዋለሁ፣ ተው ይሄ ነገር አይሆን። ከጠዋት እስከ ማታ አንገቷ ላይ ጠምጠም ብሎ ሀግ አርጓት። ሃንግ ነው ያረጋት ይመስለው ሀግ አይደል። ከሙሉ
የሚውሉ ሰዎች አሉ። ተጣብቀው መጥፎ ነው እያልኩ አይደለም፣ በጥንቃቄ ካልተያዘ እሱ አደጋል። በሳምንት ስንት ቀን ትገናኛላችሁ እላቸዋለሁ። ሰዎች 7 ቀን ብቻ ነው የምንገናኘው ይሉ። ብዙ ሰዎች እሱኑ ነገር ቤት ውስጥ ገብተው ይጠብቁት። ከጠዋት እስከ ማታ አንዱን ለማብሰል የት ነሽ እየተባባለ እየተገናኘ ቀን ሙሉ። እኔ ራሴ ቅርብ ጊዜ ከማሚ ጋር እያወራን ነበር። ምንድን ነበር ግን የምናወራው ተባብለ እንዲህ ረጅ ቀን ሙሉ ስናወራው ማታ ሰፈር ሸኝቻት ሊሄድ ስል ቆመን 2 ሰዓት እናወራለን። ምንድን ነበር የምናወራው? የሆነ ቦታ ሲላኩ የት ነህ አብረን ደርሰን እንምጣ አክስቴ ጋር ተልኬ ነበር። እሺ ችግር የለም፣ ኧረ ችግር የለም ይላል። ጊዜ ያለው የእሱ አክስት ጋር የሆነ ዳንቴል ለማድረስ ጊዜ ያለው የማገባው ነገር ውስጥ እንትን ነበረ ራካዬ እንትን ብሎ ደብረ ዘይት ችግር የለም አብረን እንሄዳለና ነው ጊዜ ያለው። ከመጋባት በፊት አለ ረጅም ጽሑፍ ህልውና የጀመረው እኮ አንቺን ካገኘሁበት ጊዜ ጀምሮ ነው ወይ? ይህን የሚያምኑ እህቶች ናቸው የሚያስቁ። መኖር የጀመርኩት እኮ አንቺን ሳገኝ ሲል እውነት ይመስላታል። እግዚአብሔር ነሽ እያለሽ እኮ ነሽ ወይ ነው ኦኬ ምናምን ብለሽ ከወሰድሽ እኮ በቃ ወርሸሻል። ወረኛ እየኖርክ አልነበር እንዴ? ሀገር አጥፍታል እንዴ? መጣ ተው አትቀደድ ማለት አለብሽ። ከተጋባም በኋላ ሲቀየር አሁን የብዙ ሰዎች ሄዲክ ችግር ሆኖ መጥቷል። ተሰልፏል ወረፋ ይሱ ምን ነው ተለወጠ። አሁን ከኔ ጋር መገናኘት አይፈልግም። ከጧት እስከ ማታ ቢዚ ነው፣ ሩጫ ነው፣ ህይወቱን በሙሉ ስራ ላይ ነው። ለእኔ ምንም ቦታ የለውም፣ ጠልቶኛል። እሺ አንቺ ውጭ አንተ ግባ ሲባል ይኸው እሷ ነች አሯሩጣ ቤት ሴምሲ ፍየል ቤት እንግባ ያለችኝ። የቤት ኪራዩ የትየለሌ ነው። እንደገና እሱን ለማሟላት እኔ በዚህ ስራ አይሞላልኝም። ከስራ ወጥቼ ራይድ እነዳለሁ። ራይዱን ካልሰራው ገንዘቡን ካልመጣ እንትኑን ካልከፈልን የቤት ኪራይ አይመጣም። እንደገና ደግሞ ሳይሉ እንደገባን ጸነሰች፣ ወለደች። ይሄ ጡጦ ወተቱ ራሱ ፓስተር ቸሪ 1800 ብር ወጪ ነው። እሱን ለማሟላት ነው ምሮ የማን ነው ልክ ምንድነው የምታስታርቁት? እንደነበረ የሚቀጥል ነገር የለም። የሚመጡ ለውጦች ለነውጥና ለችግር እንዳይዳርጓችሁ በትክክል ሃንድል መደረግ አለባቸው። አሁንም ማለት ምን ጊዜ ያለ አንዴ የምፈልገውን አገኘ ይላሉ። የምፈልገውን ካገኘ ማለት እኔ ምን አረግልሃለሁ ደግሞ ፍሬ ያለውን ሳይሏችሁ ደግሞ አንዳንድ ወጣቶች የማይሆን ነገር ውስጥ ገባላችሁ። እኔ ደጋግሜ ተናግሬያለሁ። አይደክመኝም መቼም ለእናንተ መናገር ዛሬም እናገራለሁ። በጣም አቅማችሁን ያላገናዘበ ወጪ አታውጡ። አቅማችሁን ወቁ። ገበያችሁን በስነ ስርዓት ቁጭ አድርጉና ከዛ ላይ መጥኑና ቤት ኪራይ ተከራዩ። ከገበያችሁ በላይ ወጪያችሁን አስፍታችሁ መከራ አትቡ። በገዛ እጃችሁ ብቻችሁን አሜሪካ አታርጉት። ኢትዮጵያ አቅማችሁን ወቁ። ለሰው መኖር አቁ። ምንም አይነት ኑሮ ብትኖሩ የሚገርም ነው ምናምን አይላችሁ። ማስተያየት መስጠቱ አይቀር አስተያየት ይሰጣችሁ። ስለዚህ በደንብ ቁጭ በሉና ራሳችሁን አዳምጡ። ባላችሁ ነገር ላይ አቅዱ። ከዛ በኋላ ደግሞ እግዚአብሔር ፊት እየጸለያችሁ ነገራችሁን ለማሳደግ እየተመካከራችሁ ስሩ። ገበያችሁና ወጪያችሁ የትየለሌ ከሆነ ይህንን ለማስተካከል ነው ሳትወዱ በግዳችሁ ቡክ ይዛችሁ ቸርች ብትሄዱ። ይሄው በአት ሰው እኮ ስላበደ ነው። ይሄን ስለማይሰማ እኮ ነው ብዙ ሰው ቡክ ይዞ ቸርች የሆነ ታምር ይፈልጋል። በሆነ ታምር የለም አታስቡ አይደለም ያለው ጌታ። አትጨነቁ ነው ያለው። በልክ አድርጉት ሁሉንም ነገር። የነበረው ነገር አይቀጥልም። ቤት ስትገቡ መለወጡ አይቀርም። እንደ ድሮ ከጧት እስከ ማታ ቤት ጉልት ብሎ ቁጭ ብላችሁ እየተያያችሁ ከኋላችሁ ማታ ምን ትበላላችሁ? ሳትወዱ በግዳችሁ የምትጠቀሙት ጊዜያችሁን ሽጣችሁ ነው ገንዘብ የምታመጡ። ገንዘብ ጊዜ ተሰጥቶ የሚመጣ ነገር ነው። ጊዜን ከፍለን የምናመጣው ነው ገንዘብ። ገንዘብ በከነ ጥበብ የሚመጣ አይደለም፣ ጊዜ ነው የሚሸጥ። ስለዚህ የጋራ ጊዜያችሁን ትሸጡታላችሁ ሳትወዱ በግዳችሁ ለቤተሰባችሁ፣ ለኑሯችሁ፣ ለጓዳችሁ። እኔ ረጅም ዓመት እኛ ቤት የምከሰሰው ፋሚሊ ስብስብ ብለን ኪስ እንሰጣጣለን። እሺ ያንተ ጥፋት ያንቺ ጥፋት ያንተ ጥፋት ጎዶሎ ምን ላድርግ ምን ላስተካከል እናወራለን። ሁልጊዜ እኔ አንድ ነገር ነው የምጠየቅ። እንደ ድሮ አይደለም ጊዜ አትሰጠን። እግዚአብሔር ይባርክ ለነጩ ለጥቁሩ ምናምን የተባረኩት እንደሱ ነው። ትልልቅ ፓስተሮች እጅ ጭነው ነጩን ጥቁሩን ይስጥ ህዝብ አሜን ብያለሁ። እኔም ደግሞ ይኸው ነጩን ጥቁሩም ህዝቡ እኔ ጋር መጣ። የህዝቡን ኬዝ እጄ ላይ መጣ። ይሄ አንዱ እዛ ጋር የጸለዩ ሰዎች ውጤት። ጸለያችሁ መልስ ሲመጣ ተቀበሉ እንጂ ስራችሁ ሲበዛ ጊዜያችሁ እየተቆረሰ ወደ ስራችሁ ይሄድ። ይሄንን አንደርስታንድ ካላረጋችሁት በጥንቃቄ ሃንድል ካላረጋችሁት ቤታችሁ ይረበሽ። ይሄን ስለ አሁን በጣም እያጨበጨብኩላችሁ አይደለም። ራሳችሁን ህይወታችሁን በሙሉ ስራ ውስጥ ልፍልፍ አርጋችሁ ህይወታችሁን ለስራ የሰጣችሁ ሰዎች እኔ ልክ ናችሁ እያልኩ አይደለም። የህይወት ቅደም ተከተል አንደኛ ህይወታችሁን ለእግዚአብሔር ስጡ፣ ቀጥሎ ቤታችሁ፣ ቀጥሎ ስራችሁ ነው። ይሄንን አታዛቡት። የምትሰሩት ለቤታችሁ መሆን አለ። ቤታችሁን ለስራችሁ አትክፈሉ። የምንሰራው እኮ ለቤታችን ነው። ሰርተ ጠዋትና ማታ የምትሮጠው እኮ ያገኘኸውን ነገር ይዘህ ለምንድን ነው? ለቤትህ እኮ ነው። ቤትህን እኮ በደንብ እኮ እንዲኖር ለማድረግ ነው። ስለዚህ ቤትህን ጥለኸው ምን ይዘህ ልትመጣ ነው ወደ ቤት? ባላንስ አድርጉ። የምታደርጉትን ነገር በጥንቃቄ እንድታደርጉ በጌታ ፍቅር ጠይቃችኋል። በመጨረሻ ነውጥ የሚያመጣው የልጆች አስተዳደግ ነው። አብዛኛውን ጊዜ እኛ ሀገር ሴቶች ናቸው ልጆቹ ላይ በጣም የሚደክሙት። ባለፈው ነካ አድርጌው አልፍ ያለው እነሱ ደክመው ሲጨርሱ ከዛ ቀጣዩ ሰውዬ ይመጣና ሲል ሴትዮዋ ደክሟታል። በሱ ምክንያት እንደገና እንዴት ይደግ እሱ ችግር ይፈጥራል። ስለዚህ እዚህ ጋር ባሎች በደንብ ጆሮአችሁን ከፍታችሁ ስሙ። ለልጆች ጉዳይ የምትነጋገሩት ሲወለዱ ብቻ አይደለም። በልጆች ምክንያት የሚመጣው ነውጥ አንድ ቦታ ምናምን ይቆም እንዳይመስላችሁ። በቃ ማቆሚያ የለው። ከእርግዝና ይጀምራል፣ ሲወለዱ ይቀጥላል፣ ሲያድጉ ይቀጥላል። እንዴት ይደጉ ያናውጣቸዋል፣ እንዴት ይማሩ ያናውጣቸዋል። በጣም በጥንቃቄ ካልያዛችሁ ምን ይብሉ ያናውጣቸዋል። አድገው ማንን ያግቡ ገና ይቀጥላል። አይገርማችሁ? መቆሚያ የለውም። ማንን ያግቡ፣ የማንን ልጅ ያግቡ፣ እንዴት ያግቡ። እነዚህ ለውጦች የሚመጡትን ለውጦች በጥንቃቄ ሃንድል ካላደረግነው ቤታችንን ሊያፈርሰው ይችላል። ዛሬ በልጆቻቸው ምክንያት ክፉ ደግ እየተነጋገሩ ያሉ ሰዎች ትንሽ አይደሉም።
ቁጥር ስፍር የላቸው። እያደጉ ሲመጡ የራሳቸው ማይንድ አላቸው፣ የራሳቸው ሀሳብ አላቸው፣ የራሳቸው ፍላጎት አላቸው። ከዛ ፍላጎታቸውን ሲያመጡ አባት ይደግፋል ወይ እናት አትደግፍም፣ እናት ትደግፋለች ወይ አባት አይደግፍም፣ ነውጥ ይፈል። ይሄ የሚጠበቅ ነው። አሁን ይሄንን መንገር አለብኝ በቃ እኔ ወሰንኩ። ይሄ በዚህ ምክንያት ስንቱ መሰላችሁ እየተናጨ ያለው እየተናወጠ ያለው። ይሄው ቁጭ ብላችሁ እየሰማችሁ ነው። በተለይ ያላገባችሁ ሰዎች ታድላችኋል። ዛሬ ላይ ቁጭ ብላችሁ ነጋችሁ መስራት ትችላላችሁ። የሚመጡትን ለውጦች ኦኬ ይሄማ የተማርነው ነው፣ ይሄ እንደዚህ ይለወጣል። ስለዚህ በማግኘትም በማጣትም የሚመጡትን ለውጦች እንዴት አንድል እናድርግ። ካለ ግንዛቤ ከሆነ ገንዘብ የሚመጣው ቤታችንን መጥቶት ቤታችን እንደሚያፈርሰው፣ ያለ ግንዛቤ ከሆነ ልጆች የሚመጡት ቤታችን እንደሚፈርስ፣ እንዴት እንደሚያድጉ እንዴት በጋራ ማሳደግ እንዳለብን እየተማርን አስተውለን ማንቆም ከሆነ ችግሩ እየበዛና እየሰፋ ስለሚመጣ መጠንቀቃለን። እግዚአብሔር ማስተዋል ይስጥ። የሰማነውን እግዚአብሔር ይባርክ።